ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ ሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 5 ዛሬ የምንማማርበት ርዕስ ሪቪኬሽን 4.4 ነው። መጽሐፋችሁ ላይ የሚገኙ ጥያቄዎች አሉ፣ እነሱን በጋራ አብረን እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። እንዳጠቃላይ ሪቪኬሽን 4.4 ያሉ ጥያቄዎች 10 ናቸው። እነዚህን ነው እነዚህን ጥያቄዎች በጋራ እንሰራለን። እነሱን ከመስራታችን በፊት ግን ኤግዛምፕል 4.16 አለ። እሱ ጥያቄ እንዴት እንደሚሰራ በጋራ እናያለን ማለት ነው። ኦኬ ኤግዛምፕል 4.16 ምንድነው የሚለው? two force F1 5 Newton and F2 2 Newton along the directions indicated are acting on a box that slides horizontally to the right across a frictionless surface as shown in the figure 4.46. እዚህ ፊገር ላይ እንደምታዩት አንድ ቦክስ አለ። ይሄ ቦክስ F1 ፎርስ 1 የምንለው አት አን አንግል ቴታ በ5 ኒውተን ነው እየጎተተ ያለው። ሌላ አናዘር ፎርስ አለ the left direction 2 ኒውተን ፎርስ አለ። and also the force F1 makes an angle theta 60 degree. A force 1 ከሆሪዞንታል ሌቭል 60 ዲግሪ ኢንክሊኔሽን ያሳያል። force 2 is against the motion. force 2 ያለውን እንቅስቃሴ የሚገታ ወይንም ደግሞ እንቅስቃሴው ኦብጀክቱ በቀላሉ እንዳይጓዝ ሪዚስት የሚያደርገው ፎርስ አለ። ይሄ ፎርስ ምን ያህል ኒውተን ነው? 2 ኒውተን ነው። ሪዚስት in opposite direction of the motion. so the block move የሚያደርገው እንደምታዩት ወደዚህ አቅጣጫ እንደሆነ ያሳየናል። the speed v of the box at a certain instant is 4 meter per second. ይሄ ቦክስ ሙቭ የሚያደርገው በ4 ሜትር per second ነው የሚለው። what is the power due to each force that acts on the block or on the box at that instant? አጠቃላይ እዚህ ኦብጀክቱ ሲንቀሳቀስ ስንት ፎርሶች አሉ ስንል፣ አንደኛው ሆሪዞንታሊ አት አን አንግል ቴታ በ60 ዲግሪ ፎርስ 1 አለ። ፎርስ 1 5 ኒውተን ተሰጥቷል። ሪዚስት የሚያደርገው ወይ ኦፖዝ የሚያደርገው የፎርስ መጠን ደግሞ እዚህ ጋር አለ። ስንት ኒውተን ነው? 2 ኒውተን ነው። and also የኦብጀክቱ ዌይት አለ ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ እዚህ ጋር አለ። ሌላ ደግሞ ኦብጀክቱ ያረፈው ምኑ ጋር ነው? እዚህ ሰርፌስ ላይ ነው። ሰርፌሱን ሳፖርት የሚያደርገው ፎርስ ደግሞ ኖርማል ፎርስ ይባላል ማለት ነው። ስለዚህ ወርክ ደን በእያንዳንዱ እንፈልጋለን። ሶ ምንድነው የተጠየቃችሁት ግን what is the power due to each forces? በእያንዳንዱ ፎርስ ምን ያህል ፓወር እንዳለ ድምር ውጤት ወይንም ኔት ፎርስ እንፈልጉ ነው የሚለው። acts on the box at that instant. so በF1 ያለ የፓወር መጠን ምን ያህል ነው? F2 ምን ያህል ፓወር እናገኛለን? ምክንያቱም ፎርስ ታይምስ ቬሎሲቲ ፓወር ማግኘት ስለሚችል ማለት ነው። ኢንዲቪጁዋል የሆነው የፓወር መጠን እንፈልጋለን። ሰው እንቅስቃሴ ያለው ወይም ቬሎሲቲ ያለው እንደምታዩት ሆሪዞንታሊ ብቻ ነው፣ ቨርቲካሊ ምንም አይነት እንቅስቃሴ የለም። ሶ ይሄ ፎርስ 1 ሁለት ኮምፖነንቶች ይኖሩታል፣ ሆሪዞንታል እና ቨርቲካል። እንዲሁም ኖርማል ፎርስ እና ዌይትም እንደዚሁ ፐርፐንዲኩላር የሆኑ ቬክተሮች ናቸው። ሶ ብሎኩ ወይም ቦክሱ ደግሞ ስላይድ የሚያደርገው ሆሪዞንታሊ ቱ ዘ ራይት ዳይሬክሽን ነው አይደለ? ወደ ቀኝ ነው የሚጓዘው። ስለዚህ ይሄንን ጥንቃቄ ማድረግ ይኖርብናል። ሌላስ ምን ተጠየቀን? what the net power ይላል። አጠቃላይ ኔት ፓወሩን ፈልጉ ነው የሚለው። ሶ ኔት ፓወራችን ምን ያህል እንደሆነ ሳም አፕ እናደርጋለን። is the net power changing with time ይላል። ሶ ኦብጀክቱ ሲንቀሳቀስ with changing time ፓወሩ ቼንጅ ያደርጋል ወይ ነው የሚለው። ሶ እሱን እንመልሳለን ማለት ነው። እዚህ ጋር ምንድነው የምናደርገው? ፓወር ስንፈልግ ፓወር ማለት we said the rate of doing work ነው፣ work done divided by time, or in other way power equal to energy transfer divided by time. so እዚህ ጊቨናችን ላይ ምንም አይነት የታይም ቫልዩ አልተሰጠን። የተሰጠ ምንድነው? ቬሎሲቲ ነው። ኦብጀክቱ እየተንቀሳቀሰ ያለው at some instant በ4 ሜትር per second ነው ይላል። ለተወሰነ ጊዜ 4 ሜትር per second ነው። ዘን ፍጥነቱ ይጨምራል ወይስ ይቀንሳል? በኋላ የምናየው ነገር ይሆናል። ስለዚህ ቬሎሲቲ ያለን በሌላ ወይ ፓወር is equal to force multiplied by velocity። ስለዚህ ፎርስ ምን ይመስላል የሚለውን እንየው። ሶ ስንት ፎርስ ነው ያለን? አንደኛ F1 አለን፣ ኖርማል ፎርስ አለን፣ ዌይት አለን፣ F2 አለን። ሶ እዚሁ ጋር ቼክ ለማድረግ ምንድነው ማድረግ የሚኖርብን? ሎክ ለምሳሌ ፓወር 1 ብለን ሰይመው ፎርስ multiplied by velocity ነው። ሶ አንደኛው የምንፈልገው ምንድነው? ኦብጀክቱ ወዴት ነው እንቅስቃሴ እያደረገ ያለው? ሆሪዞንታል ያለ እንቅስቃሴው the motion of the box
ሆሪዞንታሊ ብቻ ነው እንቅስቃሴ። ቨርቲካሊ ካለበት ሰርፌስ ቨርቲካሊ አፕ ሆነ ቨርቲካሊ ዳውን እንቅስቃሴ የለም። እንደምታዩት ግን ዘ ሞሽን ኦፍ ዘ ብሎክ ቱ ዘ ራይት ዳይሬክሽን ሙቭ እንደሚያደርግ ይሄ አቅጣጫ ያሳያል። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ሶ ፎርስ ዋን በፎርስ ዋን ቬሎሲቲ ዋን እናደርጋለን። ሶ ፎርስ ዋን ግን ቨርቲካልም ሆሪዞንታልም ስላልሆነ ሁለት ኮምፖነንቶችን እንወስዳለን። የትኛው ፎርስ ነው? ሶ ሆሪዞንታል አንድ ሆሪዞንታል ሌላ ቨርቲካል ኮምፖነንቶችን እናስቀምጣለን። እነዚህ ሆሪዞንታል እና ቨርቲካል ኮምፖነንቶቹ ምንድን ነው የሚያመለክቱት? የኤፍ ዋንን ኮምፖነንቶች ናቸው። ሶ ኤፍ ዋን ኤክስ እና ኤፍ ዋን ዋይ እናደርጋለን። ኤክስ ኮምፖነንት ኦፍ ኤፍ ዋን እና ዋይ ኮምፖነንት ኦፍ ኤፍ ዋን። ስለዚህ በዚህ ፎርስ በዚህኛው ፎርስ ኦብጀክቱ እየተንቀሳቀሰ ነው። በዚህኛው ፎርስ ግን ከኖርማል ፎርስ ያለውን የክብደት መጠን እየተቋቋሙ ነው ማለት ነው። ኦኬ ሶ ሁለቱ ፎርሶች ተደምረው ነው ከዌይት ጋር እኩል የሚሆኑት። ሶ ቨርቲካሊ እንቅስቃሴ ስለሌለ በዚህ ፎርስ እና በዚህ ፎርስ ምንም አይነት እንቅስቃሴ የለም። ስለዚህ ፓወር ዋን ኤፍ ዋን ኤክስ በዚህ ፎርስ ብቻ ነው። ምክንያቱም ሆሪዞንታሊ ነው ቬሎሲቲ ያለው አይደለ? ሶ ቬሎሲቲ የሚኖረው በኤፍ ዋን ኤክስ ነው። በኤፍ ዋን ዋይ ግን ቨርቲካሊ ኦብጀክቱ ስላልተንቀሳቀሰ ቬሎሲቲ ዜሮ ነው። ስለዚህ ለምሳሌ ፓወር ፎርስ መልቲፕላይድ ባይ ቬሎሲቲ ነው። ኤፍ ዋን ዋይ ብንል ዘረኒ ቬሎሲቲ ቨርቲካሊ ቬሎሲቲ ያለ ስንል የለም አይደለ? ዜሮ ሲባዛ ፎርስ ዋን ዋይ ይሄ ዜሮ ነው የሚሆነው ማለት ነው። ሌላ ስንሰራ ሌላው ቼክ የምናደርገው በኖርማል ፎርስስ አለ ወይ ስንል ፓወር ኢዝ ኢኳል ቱ ፎርስ መልቲፕላይድ ባይ ቬሎሲቲ እናርግ። ሶ ያለን ፎርስ ኖርማል ፎርስ ነው። ኦብጀክቱ ወይንም ደግሞ ብሎኩ ያረፈው ሰርፌሱ ነው። ሰርፌሱ ደግሞ ሳፖርት የሚያደርግበት ፎርስ ኖርማል ፎርስ ነው። ስለዚህ ኖርማል ፎርስ ይኖረናል። ኖርማል ፎርስ ይኖረናል። ነገር ግን ዘረኒ ቬሎሲቲ ቨርቲካሊ አፕ ኦን ዘ ዳይሬክሽን ኦፍ ኖርማል ፎርስ በኖርማል ፎርስ አቅጣጫ እንቅስቃሴ ያለ ቬሎሲቲ ያለ ስንል የለም። ስለዚህ ይሄም ዜሮ ነው የሚሆነው። ስለዚህ በኖርማል ፎርስ ምንም አይነት ፓወር አንፈልግም። ሌላስ በዌይት ዌይት ኦፍ ዘ ቦዲ አለ። ሶ ዌይት ማለት ፎርስ ኦፍ ግራቪቲ ነው። ሶ ፎርስ ኦፍ ግራቪቲ መልቲፕላይድ ባይ ቬሎሲቲ አይደል? ሶ ኦብጀክቱ ይሄንን ሰርፌስ ጥሶ ወደታች የመውረድ አቅም አለ ወይ ወይንስ ሪዚስት እያደረገው አይደለም? እንቅስቃሴ ተፈጥሯል ስንል የለም፣ ሆሪዞንታሊ ብቻ እንዳለ እንቅስቃሴ ያሳያል። ስለዚህ በዌይት ወይም በኤምጂ ምንም አይነት ፓወር የለም ማለት ነው። ሶ ሌላው የምንወስደው በኤፍቱ ነው። በዚህ ፎርስ ሆሪዞንታሊ ብናንቀሳቅሰው ኦፖዝ እንቅስቃሴውን ኦፖዝ ወይም ሪዚስት የሚያደርገው ኃይል አለ። ይሄ ፎርስ ኤፍቱ ነው። ስለዚህ ይሄ ተሰጥቶናል። ፓወር ቱ ብለን ሰይመ ፓወር ቱ ፎርስ ቱ መልቲፕላይድ ባይ ቬሎሲቲ። ሶ እንቅስቃሴው ያው ኔጌቲቭ ማለት ጀስት ኔጌቲቭ ቫልዩ ይኖረዋል። ምክንያቱም እንቅስቃሴው ቱ ዘ ራይት ዳይሬክሽን ነው። ይሄ ፎርስ ሪዚስት ነው የሚያደርገው። ስለዚህ ኔጌቲቭ አለ ማለት ነው። ኔጌቲቭ የምናደርገው ኦፖዝ ስለሚያደርገው ነው። ሶ ኦብጀክቱን ለማንቀሳቀስ ወይንም እንቅስቃሴው እንዲጨምር ፓወሩን የሚቀንስበት ማለት አጠቃላይ የፓወር መጠን የሚቀንስ ለምሳሌ የኢንጂን ፓወር ሊሆን ይችላል የምንጠቀመው የሞተር ጉልበት ሊሆን ይችላል። ይህን ኦብጀክት ለማንቀሳቀስ ስናንቀሳቀስ ግን በኦብጀክቱና በሰርፌሱ መካከል ምን ሊኖር ይችላል? ፍሪክሽን ሊኖር ይችላል። ሶ ሪዚስት የሚያደርገው የፎርስ አንደኛው ይሄ ፎርስ ቱ ኢን ዘ ፎርም ኦፍ ፍሪክሽን ሊሆን ይችላል ሪዚስት እያደረገ ያለው። ስለዚህ ኔጌቲቭ ፓወር ነው ማለት ነው። ኦኬ ያለው ፖዚቲቭ ሳይሆን የሚያግዝ ሳይሆን ኔጌቲቭ ፓወር ነው ዴቨሎፕ የሚያደርገው። ስለዚህ የምንፈልገው ምንድን ነው ማለት ነው? ፒ1 እና በፒ2 ያሉ ፎርሶች ነው ማለት በኤፍ2 እና በኤፍ1 ብቻ የሚሰራ የፓወር መጠን ብቻ ነው የምንፈልገው። መጀመሪያ የምንሰራው ምንድን ነው? ለኤፍ1 ኮምፖነንቶችን ማውጣት ስንሰራ ሆሪዞንታል ኮምፖነንት እና ቨርቲካል ኮምፖነንት እናወጣለን። ሆሪዞንታል ኮምፖነንቱን ኤፍ1 ኤክስ ብለን እንሰይመዋለን። ቨርቲካል ኮምፖነንቱን ደግሞ ኤፍ1። ይሄ አንግል 60 ዲግሪ ነው የተሰጠን። ይሄ ቬሎሲቲ ደግሞ 4 ሜትር ፐር ሰከንድ ነው የተሰጠን። ስለዚህ በእያንዳንዱ ፎርስ ያለውን የፓወር መጠን እንፈልጋለን። መጀመሪያ ግን ኤፍ1 ኤክስ እና ኤፍ1 ዋይ እንዴት ነው የምናገኘው የሚለውን እኔ ኤፍ1 ኤክስ ለማግኘት ኮስ ቴታ መጠቀም። ኮስ አን አንግል ቴታ ዘ ሬሽዮ ኦፍ ዋት አድጀሰንት ሳይድ ኦቨር ሃይፖተነስ። ኮስ 60 ዲግሪ አንግል ቴታችን 60 ዲግሪ ነው። አድጀሰንት ሳይድ የምንለው ይሄ ሳይድ ነው። ዚ አንግል ፍሮንት ሳይድ ኦፖዚት ነው። ዘ ሎንግስት ሳይድ ደግሞ ሃይፖተነስ ተብሎ እንደሚጠራ ከዚህ በፊት ተነጋግረናል።
ሶ አጀሰንት ሳይዳችን ምን ተብሎ ነው የተሰየመው? F1x x ኮምፖነንት ኦፍ ፎርስ 1 ማለት ነው። ሃይፖቴነሳችን ደግሞ F1 ነው። ስለዚህ ኦቨር 1 አድርገን ክሪክሮስ እናባዛለን። F1x multiplied by 1 F1x ይሆናል። F1 multiplied by cos 60 ዲግሪ። ስለዚህ x ኮምፖነንት ኦፍ F1 ስንት ነው ማለት ነው? F1 cos 60 ዲግሪ ነው ማለት ነው። ሌላው ሳይን እንጠቀማለን። ሳይን ቴታ ማለት ዘ ሬሾ ኦፍ ዋት ኦፖዝ ሳይድ ኦቨር ሃይፖቴነስ ሳይድ። ሶ ሳይን ስንት ዲግሪ ነው? አንግላችን የተሰጠ ሜጀርመንት 60 ዲግሪ ነው። ኦፖዝ ሳይድ ዘ አንግል ፍሮንት ሳይድ ማን ተብሎ የተጠራው? F1y ዲቫይድ ባይ ሃይፖቴነስ ደግሞ F1። ስለዚህ ኦቨር 1 አድርገን ክሪክሮስ እናባዛለን። F1y multiplied by 1 F1y ነው። F1 multiplied by ሳይን 60 ዲግሪ። ስለዚህ F1y ማለት F1 ሳይን 60 ዲግሪ ነው ማለት ነው። ሶ እነዚህን አግኝተናል። F1yን አስቀምጠናል። F1x አግኝተናል። ዘን F1 እና F2 ስንት ነው የተሰጠ ስንል F1 5 ኒውተን ነው። እዚህ ጋር ያለ ፎርስ መጠን 5 ኒውተን ነው። F2 ደግሞ 2 ኒውተን ነው። F2 ማለት ይሄ ፎርስ ማለት ነው። አንግላችን 60 ዲግሪ ብለናል። ቬሎሲቲ ደግሞ ስንት ነው የሚያሳየው? 4 ሜትር ፐር ሰከንድ። ስለዚህ የመጀመሪያውን ጥያቄ what the power due to each force that acts on the box at that instant ነው የሚለው። ሶ በየF1 እና በF2 ምን ያህል ፓወር እንዳለ ፈልጉ ነው የሚለው። ሶ F1 5 ኒውተን ነው። F2 ደግሞ 2 ኒውተን ነው። በዚህ መሰረት የመጀመሪያው ፓወሯን እንፈልጋለን። ቅድም እንዳልነው ራፍሊ እንደነገርኳችሁ ፓወር ማለት ፎርስ multiplied by velocity ነው አይደል? the scalar product of two vectors scalar product ማለት ያ ፓወር ስካላር ስለሆነ በሁለቱ መካከል ያለው ብዜት ዶት ፕሮዳክት ወይም ስካላር ፕሮዳክት ይባላል። ስለዚህ ያለን ፎርስ ማንን ነው የምንጠቀመው? ኦብጀክቱ ሆሪዞንታሊ ብቻ ስለሚጓዝ F1x ነው የምንጠቀመው። ስለዚህ ይሄንን F1x ነው የምንጠቀመው። ሶ ፓወር 1 is equal to F1x ደግሞ ተንትኘዋለሁ። ምን ብለናል? F1 ፎርስ 1 cos ስንት ዲግሪ? 60 ዲግሪ multiplied by velocity። ስለዚህ ፓወር 1 ፎርስ 1 ጊቭን አለን ስንት ኒውተን? በ5 ኒውተን ነው። cos 60 ዲግሪ multiplied by ቬሎሲቲ ደግሞ ኦልሬዲ እዚህ ጋር አለን ስንት ነው የሚያሳየው? 4 ሜትር ፐር ሰከንድ። እዚህ ጋር ልጻፈው። ሶ 4 ሜትር ፐር ሰከንድ ነው። ስለዚህ ፓወር 1 ስንት ነው የሚለውን እኔ ሶ 5 ሲባዛ cos 60 ዲግሪ። ሶ እነዚህን የአንግል ሜጀርመንት ኮመን የሆኑ አንግሎችን ማወቅ ይኖርባቸዋል። የ30 የ60 ዲግሪ የ45 ዲግሪ ማቴማቲክስ ላይ ትሪግ ፋንክሽን ተምራቸዋል። ትሪግኖሜትሪክ ሪሌሽን ተምራቸዋል። ሶ እነዚህ ማስታወስ ይኖርባቸዋል። ካልሆነ ግን ሳይንቲፊክ ካልኩሌተር ካለ ሳይንቲፊክ ካልኩሌተር ተጠቀሙ። ካልሆነ ግን ከማቴማቲክስ ጀርባው ላይ ትሪክ ቴብል አለ። ከሱ እያነበባችሁ ሙላት ይኖርባቸዋል ማለት ነው። ሶ ስንት ዲግሪ ነው? 60 ዲግሪ። ሶ 60 ዲግሪ ትሪክ ኮስ 60 ዲግሪ ማለት ስንት ያሳያል? 0.5። ስለዚህ 5 ኒውተን ሲባዛ 0.5 multiplied by 4 ሜትር ፐር ሰከንድ። ሶ እናባዛው። ሶ 0.5 አለን ሲባዛ 5 ሲባዛ በ4 ምን ያህል ፓወር ነው? 10 ዋት ማለት ነው። ፓወር 10 ዋት ኒውተን ሜትር ፐር ሰከንድ ከዋት ጋር እኩል ስለሆነ ኦኬ። ሶ ምን ያህል ፓወር ነው? በምን ያህል ፓወር ነው ይሄን ኦብጀክት በምን ያህል ኃይል ነው ይሄን ኦብጀክት እየተንቀሳቀሰ ያለ ሆሪዞንታሊ? በ10 ዋት አይደለ? ሶ ፓወሯን የመጀመሪያው አግኝታቸዋል 10 ዋት ማለት ነው። ነገር ግን ይሄንን ፖዚቲቭ ፓወር ነው። ይሄኛው ግን እንደምታዩት ሪዚስት ነው የሚያደርገው ኔጌቲቭ የሆነ ፓወር አለ ማለት ነው። ኦኬ ሶ እሱን ፓወር እንፈልጋለን። እሱን ስንፈልግ ቢ ፓወር 2 ፓወር ማለት ፎርስ multiplied by velocity ነው። እንዳያችሁት ፎርስ እና ቬሎሲቲ ያላቸው ዳይሬክሽን ዶት ፕሮዳክት ከሆነ ሎክ እዚህ ጋር ስታባዙ ለምንድን ነው ኔጌቲቭ የምንጨምረው የሚለው ነገር ግልጽ እንዲሆንላችሁ ፈልጋለሁ። ፓወር ስካላር ፕሮዳክት ነው። ዘ ፕሮዳክት ኦፍ ዋት ፎርስ ኤንድ ቬሎሲቲ ነው አይደለ? ስለዚህ ፎርስ የትኛው ፎርስ ነው? F2 ነው የምጠቀመው። ቬሎሲቲ ደግሞ ኦልሬዲ ይሄን ነው የምጠቀመው። ሶ በሁለቱ መካከል ያለው አንግል ጀስት ኔጌቲቭ ብዬ ነው የምወስደው። ለምንድን ነው የምወስደው? ማግኒቲዩድ ኦፍ ፎርስ 2 የፎርስ 2 ማግኒቲዩድ ኦልሬዲ 2 ኒውተን ነው። ማግኒቲዩድ ማለት መጠን ነው ዊዛውት ዳይሬክሽን ማለት ነው። ኦኬ
ካላቅጣጫ በቁጥር ብቻ ወይም በመጠን ብቻ የሚቀመጥ ከሆነ ማግኒቲዩድ ተብሎ ይጠራል። ማግኒቲዩድ ኦፍ ቬሎሲቲ ታይምስ ዘ ስካላር ፕሮዳክት ኦፍ ዘ ቱ ቬክተርስ በሁለቱ መካከል ያለው አንግል ኮስ ቴታ ነው። አንግላቸው ስንት ይሆናል? እስኪ ዘ ዳይሬክሽን ኦፍ ቬሎሲቲ ዘ ዳይሬክሽን ኦፍ ፎርስ ደግሞ በዚህ ሳይድ ነው አይደል የሚያሳየው። በሁለቱ መካከል ስንት ዲግሪ? 180 ዲግሪ ስትሬት አንግል የምንለው ማለት ነው። ኦኬ ኮስ 180 ዲግሪ ደግሞ ኔጌቲቭ አንድ ነው። ከዚህ በፊት እንዳየነው ፓወር ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ቱ ማግኒቲዩድ ኦፍ ቬሎሲቲ ታይምስ ኮስ 180 ዲግሪ። ኮስ 180 ዲግሪ ኔጌቲቭ አንድ ነው። ኔጌቲቭ አንድ ሲባዛ ቬሎሲቲ እዚህ ጋር አለ፣ ፎርስ ቱ አለ። ስናባዙ ሶስቱን ነገሮች ኔጌቲቭ ሲባዛ በዚህ ኤፍ2 ታይምስ ቬሎሲቲ ሆነ ማለት ነው። ስንሰራ ይሄ ፓወር ምንድነው የሚሆነው? ኔጌቲቭ ፓወር ነው ማለት ነው። ይሄ ፎርስ ቱ ካል ፓወር ቱ ነው። እዚህ ጋር ምን መጨመር አለብኝ? ኔጌቲቭ ይጨምራለሁ ማለት ነው። ኦኬ ተግባብተናል ብዬ አስባለሁ። ስለዚህ ፓወር ቱ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ቱ ያው ማይነስ ፎርሱ 2 ኒውተን አለኝ ሲባዛ ቬሎሲቲ ደግሞ 4 ሜትር ፐር ሰከንድ ነው አይደለ? ስለዚህ ማባዛት ብቻ ነው የሚጠበቅባችሁ። 2 ታይምስ 4 8 ኒውተን ሜትር ፐር ሰከንድ ወይ ደግሞ የፓወር ኤስአይ ዩኒት ዋት ይባላል አይደለ? ስለዚህ በያን ኢንዲቪጁዋል የፓወር መጠን በፎርስ 1 እና በፎርስ 2 ያለ የፓወር መጠን 10 ዋት ሲሆን በፎርስ 2 ደግሞ ያለ የፓወር መጠን ኔጌቲቭ ፓወር ነው። ስንት ይመጣል? ኔጌቲቭ 8 ዋት ይመጣል ማለት ነው። ዘ ኔት ፓወር የተጠየቃችሁት ኔት ፓወር ሲ ብለን ሰይመውና ኔት ፓወር is equal to the sum of individual power 1 plus power 2 ኔት ፓወራችን ስንት ይሆናል? ፓወር 1 how much ስንት ነው? 10 ዋት አይደለ? 10 ዋት ፓወር 2 ደግሞ ኔጌቲቭ ዋት ነው። ማይነስ 8 ዋት እዚህ ጋር ፕላስ እና ማይነስ ነው የሚሆነው። ኔት ፓወሩ ማይነስ ኤንድ ፕላስ ማይነስ 10 ሲቀነስ 8 2 ዋት ይሆናል ማለት ነው። ኦኬ በምን ያህል ኃይል ነው ይሄ ኦብጀክት እየተንቀሳቀሰ ያለው? 2 ዋት ነው ብለን መናገር እንችላለን ማለት ነው። የመጨረሻ ኢዝ ዘ ኔት ፓወር ቼንጂንግ ዊዝ ታይም ይላል። ኔት ፓወሩ ዊዝ ቼንጂንግ ታይም ቼንጅ ያደርጋሉ ነው የሚለው መልሳችን። this indicate that the rate of energy transfer to the box is positive። ያ ኔት ፓወሩ 2 ዋት ማለት ኢነርጂ ትራንስፈራችን ፖዚቲቭ ነው የሚያሳየው አይደል? ኔጌቲቭ አልመጣም። the kinetic energy of the box will increase። gradually ፍጥነቱ 4 ሜትር ፐር ሰከንድ ላይ የሰራ ነው። gradually ምን እየሆነ ነው የሚሄደው? with time የተወሰነ ጊዜ በኋላ ፍጥነቱ እንደሚጨምር ያሳያል ማለት ነው። and hence its speed consequently the net power will increase with time። ኔት ፓወራችን will increase with time። ታይም እየጨመረ በሄደ ቁጥር የፓወር መጠን ምን እየሆነ ነው የሚሄደው? እየጨመረ ይመጣል ማለት ነው። ኦኬ ምክንያቱም ስፒድ ግራጁዋሊ እንደሚጨምር ያሳያል። because the power is positive ማለት ነው። ኦኬ ኃይላችን ፖዚቲቭ ነው የሚያሳየው። ግራጁዋሊ የፎርስ መጠን የስፒድ መጠን እየጨመረ ይመጣል ማለት ነው። በዚህ መሰረት ካብራራችሁ ትክክል ናቸው። ኦኬ ሪቪኬሽን 4.4 ወይ question number 1 ስናይ write down 2 examples in which a force is exerted on an object without doing any work on the object ይላል። ስለ ወርክ ኢነርጂ ኤንድ ፓወር ሰፋ አድርገን ተማምረናል። ወርክ ደን ማለት we said is a product of force and displacement ነው። the force must be act on the direction of displacement መሆን እንዳለበት አይተናል። and also the object must be displaced መሆን ኦብጀክቱ ግዴታ መንቀሳቀስ አለበት። እዚህ ጋር ምንድነው የሚለው? 2 ኤግዛምፕሎችን አስቀምጡ ነው የሚለው። ፎርስ ኤግዘርት አድርገን ነገር ግን ወርክ ደን የማይኖርበት ሁኔታ 2 ኤግዛምፕሎችን አሳዩ ነው የሚለው። የመጀመሪያው examples where a force is exerted without doing work። example 1 a person holding a heavy object stationary, the force exerted is equal to the weight of the object but since there is no displacement no work is done ይላል። የመጀመሪያው አንደኛው መልሳችን ቢሆን ጥሩ የሚሆነው ለምሳሌ አንድ ሰው በጣም ከበድ ያለ ስቴሽነሪ የሆነ ኦብጀክት ወይም መጽሐፍት ወይም የሆነ ኦብጀክት ተሸክመው ቢቆም ነገር ግን ፎርስ ኤግዘርት አድርጓል ለመሸከም አይደለ? the force exerted equal to the weight of the object ያለውን ክብደት ለመቋቋም ወደ ላይ ሰፖርት የሚያደርግበት ፎርስ ያስፈልጋል። but since there is no displacement እንቅስቃሴ ግን ባይኖር there any work done? no
ሰውየው እስካልተንቀሳቀሰ ድረስ ወይንም ደግሞ ክብደቱ ወደ ላይ እስካላነሳው ድረስ ወይንም ወደ ታች ዝቅ እስካላደረገው ድረስ ምንም አይነት ወርክ ደን አይኖረውም ማለት ነው። ምክንያቱም ዜር ኢዝ ኖ ዲስፕሌስመንት ዜሮ ስለሆነ ማለት ነው። ይህንን እንደ ኤግዛምፕል መውሰድ ትችላላችሁ። የተሸከመው ክብደት አለ። አጠቃላይ ቶታል ዌይት ኦፍ ብሎክ ወይንም ደግሞ ዘ ቦክስ የሶስቱ ማለት ነው ተደምሮ ቶታል ዌይት አለ። ይህንን አጠቃላይ ክብደት የተሸከመው ዌይት ማለት ማስ ታይምስ ግራቪቲ ነው አይደል? እያንዳንዱ ማስ አለ ከባድ እቃ ነው ብለን ዌይት ኦር ኢዝ ፐርፔንዲኩላር ቱ ዘ ኤርዝ ነው። ሳፖርት ያደረገበት ፎርስ ደግሞ እንደምታዩት እጁ ጋር ነው አይደለ? ወደ ላይ ሳፖርት አድርጎታል። ሳፖርት እጁ ጋር ሳፖርት ያደረገበት ፎርስ ምን ይባላል? ኖርማል ፎርስ ይባላል ማለት ነው። በሁለቱም እጁ ሆልድ አድርጎታል፣ ይዞታል። ነገር ግን ይሄ ብሎክ ወይም ይሄ ኦብጀክት ስቴሽነሪ ነው አይደለ? ምንም አይነት እንቅስቃሴ አያደርግም። ወርክ ደን ስንፈልግ ምንድነው የምንለው? ወርክ ደን ኢዝ ዘ ቬክተር ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ነው። ስለዚህ አንዳንዴ ምንድነው የምናደርገው? ፎርስ መልቲፕላይድ ባይ ዲስፕሌስመንት ስናደርግ ዘ ፎርስ መስት ቢ አክት ኦን ዘ ዳይሬክሽን ኦፍ ዲስፕሌስመንት መሆን አለበት። አንደኛው በሁለቱ መካከል ያለው የአንግል መጠን ምን መሆን ያለበት? አይዘር ፓራላል ሴም ዳይሬክሽን ወይም ኢን ኦፖዚት ዳይሬክሽን መሆን አለበት። ነገር ግን ፐርፐንዲኩላር ከሆኑ ፎርስ እና ዲስፕሌስመንቱ ወርክ ደን ዜሮ ነው። ስራ አልተሰራም፣ ወርክ ኢዝ ኖት ደን እንላለን። ነገር ግን እዚህ ጋር እንደምታዩት ሆልድ አድርጎታል። የፎርሱ መጠንና ወይ ኖርማል ፎርሱ መጠንና ወደ ላይ ሳፖርት ያደረገበት የፎርሱ መጠንና ወይቱ ጋር እኩል ነው። ባላንስ አድርጎ ነው የያዘው። ክብደቱን ሪዚስት አድርጎታል። ምንም አይነት ቨርቲካል እንቅስቃሴ የለም። ቨርቲካል እንቅስቃሴ ከሌለ ደግሞ ዲስፕሌስመንት ምንድን ነው? ዜሮ ነው አይደለ? ፎርስ ኤግዘርት ሆኗል፣ ነገር ግን ዲስፕሌስመንት ዜሮ ነው። ዜር ኢዝ ኖ ዲስፕሌስመንት። ምንም አይነት ቨርቲካሊ አፕ ወይንም ዳውን ምንም አይነት እንቅስቃሴ ካላረገ ወርክ ደን ምንድን ነው የሚሆነው ማለት ነው? ዲስፕሌስመንት ዜሮ ሲሆን ፎርስ ኤግዘርት ቢያደረግም ይህንን ነገር ለመሸከም ወርክ ደን ዜሮ ጁል ነው ማለት ነው። አንደኛው ኤግዛምፕል እንድትሰጥም የተጠየቀው ራይት ዳውን ቱ ኤግዛምፕልስ ኢን ዊች ፎርስ ኢዝ ኤግዘርትድ። ፎርስ ኤግዘርት አድርገዋል ኦን አን ኦብጀክት፣ ኦብጀክቱ ላይ ፎርስ ኤግዘርት አድርገዋል ዊዛውት ዱይንግ ኤኒ ወርክ ኦን ዘ ኦብጀክት፣ ምንም አይነት ወርክ ደን ሳይፈጠር ፎርስ ብቻ ኤግዘርት ስናደረግ ወርክ ደን ዜሮ የሚሆንበት ሲቹዌሽን አስቀምጡ ወይም አሳዩ ነው የሚለው። አንደኛው መጽሐፍ የሆነ ኦብጀክት ወይም በውስጡ የሆነ እቃ ይዞ አንድ ሰው ምንም አይነት ቨርቲካሊ አፕም ሆነ ቨርቲካሊ ዳውን እንቅስቃሴ ካላረገ ወርክ ደን ዜሮ ነው የሚሆነው። ምክንያቱም ዜር ኢዝ ኖ ቨርቲካል ዲስፕሌስመንት ማለት ነው። አንደኛው ኤግዛምፕል በዚህ መልኩ ማስቀመጥ ይችላል። ኤግዛምፕል ሁለተኛ ኤግዛምፕል ለምሳሌ ፑሽንግ አጌንስት ስቴሽነሪ ዋል። አንድ ሰው ግድግዳ ሲገፋ ቢውል ዘርን ወርክ ደን። አንድ ሰው ላብ ስላላበው ብቻ ስራ ሰራ ማለት አንችልም አይደል? ኢነርጂ ሎስ አረገ ነው እንጂ የምንለው ምንም አይነት ወርክ ደን የለም። ስራ ተሰራ በሚባለው በፊዚክስ ሁለቱን ነገሮች ሲያሟላ ነው። አንደኛው the force must be act on the direction of displacement ብያለው። ሌላኛው ደግሞ the object must be displaced መሆን አለበት። ኦብጀክቱ ምን መሆን አለበት? ከቦታ ቦታ መንቀሳቀስ አለበት። ይሄ ሰው ለምሳሌ ፎርስ ኤግዘርት አድርጓል አይደለ? ወሉ ምን እያደረገ ነው? እየገፋ ነው። ወሉ ግን ምን አላለም? የግድግዳ ግን ምን አልሆነም፣ አልተንቀሳቀስም። ስላልተንቀሳቀሰ ዲስፕሌስመንት ምንድነው? ዜሮ ነው። ዘሬ ነው ወርክ ደን ምንድነው የሚሆነው? ዜሮ ነው ማለት ነው። ምክንያቱም the object is not displaced። ኦብጀክቱ ዲስፕሌስ አልሆነም ወይንም ከቦታ ቦታ አልተንቀሳቀስ። ዲስፕሌስመንት ዜሮ ነው ማለት ነው። the object must be displaced መሆን አለበት ማለት ነው። work is done or work is not done ስንል ስራ ተሰርቷል ወይንም ስራ አልተሰራም ስንል በፊዚክስ ህግ መሰረት አንደኛ ስራ የሚሰራው ወርክ ደን የሚኖረው the force must be act on the direction of displacement መሆን አለበት either parallel in the same direction ወይንም in opposite direction። ሌላኛው ደግሞ the object must be displaced መሆን አለበት። ከቦታ ቦታ ኦብጀክቱ ምን መሆን አለበት? መንቀሳቀስ አለበት። ይሄ work is done ወይም ስራ ተሰርቷል የምንለው በፊዚክስ። ስራ የማይሰራው ደግሞ ፎርሱና ዲስፕሌስመንቱ መካከል ያለው አንግል ፐርፐንዲኩላር ከሆነ ወይም 90 ዲግሪ ከሰራ work is not done፣ ስራ አልተሰራም ማለት ነው። ምክንያቱም በፎርሱና በዲስፕሌስመንቱ መካከል ያለው አንግል ኮስ ቴታ ነው። ኮስ ቴታ አንግላችን 90 ዲግሪ ከመጣ ኮስ 90 ዜሮ ነው። ለምሳሌ አንድ ሰው የሰውነት ክብደቱን ተሸክሞ ስለሄደ ስራ ሰርቷል ማለት እንችላለን? አንችልም አይደል? ወርክ ደን። ምክንያቱም የሰውነቱን አጠቃላይ ክብደት ፐርፐንዲኩላርሊ ነው የሚሸከመው እንጂ ማንኛውም ሰው የሰውነት ክብደቱን እየጎተተ አይሄድም አይደል? ፐርፐንዲኩላርሊ ስለምንሸከመው
በእግራችን ያው ወደ መሬት ያለው ዌይት ክብደታችን ዲስትሪቢዩት ይሆናል። ያለው ክብደት ሚዛናችን ለመጠበቅ ሁለት እግራችን ነው የምንጠቀመው አይደል? ያለው ዌይት ዲስትሪቢዩትድ የሚሆነው በሁለት እግራችን ነው። ስለዚህ ማንኛውም ሰው የሰውነት ክብደቱም ሲጨምር ያለውን ክብደት የራሱን ክብደት ተሸክመው ሲንቀሳቀስ ወርክ ደን አለ ማለት አንችልም። ሎክ ለምሳሌ ሰው ነው እንበል። ይህ ሰው አጠቃላይ ያለው የክብደት ዌይት ያለው ክብደት ዌይት እንለዋለን አይደል? ዌይት ኦፍ ዘ ቦዲ። ዌይት ማለት የሰውየው ማሳ አለ። ማሳችሁን ነው የምንለካው ሲባዛ በግራቪቴሽናል አክሰለሬሽን ኦፍ እርዝ በ9.8 ስናባዛው ቶታል ዌይቱ እናገኛለን። ይሄ ሰው ብዙ ጊዜ ሲራመድ ፐርፐንዲኩላር ቱ ዘ ዲስፕሌስመንት ከተጓዘ ወርክ ይዝኖደናል። ምክንያቱም በዲስፕሌስመንቱ እና በዌይት መካከል ስንት ዲግሪ? 90 ዲግሪ ስለሚኖር ማለት ነው። ይህን ነገር በደንብ ፕሮፐርሊ ማወቅ ይኖርብና ማለት ነው። ሌላው ወርክ ይዝኖደን የምንለው ስራ የሰራው ፎርስ ኤግዘርት ብናደረግም ዲስፕሌስመንቱ ዜሮ ከሆነ ኦብጀክቱ ካልተንቀሳቀሰ ወርክ ደን ዜሮ ነው። እዚህ ጋር እንደምታዩት ይህን ግድግዳ ሲገፋ ቢውል ፎርስ ኤግዘርት ቢያደረግም ጉልበት ቢያወጣም ላብ ቢኖረውም ለምሳሌ በጣም ደክሞት ሊሆን ይችላል። ኦብጀክቱ እስካልተንቀሳቀሰ ድረስ የሚገፋው አካል እስካልተንቀሳቀሰ ድረስ ወርክ ኢዝ ኖት ዳን እንላለን። ስራ አልተሰራም ብለን መናገር እንችላለን። ኤግዛምፕሎቹ ሁለቱ አስቀምጠናል። ሌሎችን ተጨማሪ ነገሮችን ደግሞ እናንተ መጨመር ትችላላችሁ ማለት ነው። ሁለተኛው ጥያቄ ቡሌት ሃዝ ትዋይስ ዘ ማስ ኦፍ ሰከንድ ቡሌት። አንድ ጥይት ማሱ ከሁለተኛው ሰከንድ ቡሌት ሁለት እጥፍ ነው። ኢፍ ቦዝ አር ፋየር ሶ ዛት ዘይ ሃቭ ዘ ሴም ስፒድ። ሁለቱም ቡሌቶች ወይም ጥይቶች ቢተኮሱ ያላቸው የፍጥነት እኩል ቢሆን which has more kinetic energy። ሁለቱ ቡሌቶች በተመሳሳይ ፍጥነት ነው፣ ማሳቸው ግን የተለያየ ነው። ሞር ካይኔቲክ ኢነርጂ የሚኖረው የትኛው ቡሌት ነው? the first one or the second? what's the ratio of the kinetic energies of the two bullets? የሁለቱ ጥይቶች ያላቸው ካይኔቲክ ኢነርጂ ሬሾ ምን ያህል ይሆናል ነው የሚለው። መልሳችን ሎክ ስንሰራ መጀመሪያ ፎር the first bullet ካይኔቲክ ኢነርጂ እንዴት ነው የሚፈለገው? ካይኔቲክ ኢነርጂ ማለት the energy possessed by any moving objects። ማንኛውም ሙቭ የሚያደርግ ወይም እንቅስቃሴ ላይ ያለው ኦብጀክት ፖሰስ የሚያደርገው ኤነርጂ ምን ይባላል? ካይኔቲክ ኤነርጂ ይባላል። በእንቅስቃሴ አማካኝነት የሚፈጠር ኤነርጂ ነው። ማንኛውም ተንቀሳቃሽ አካል ካይኔቲክ ኤነርጂ ፖሰስ ያደርጋል። ካይኔቲክ ኤነርጂ ማቴማቲካሊ ሲፈለግ ካይኔቲክ ኤነርጂ is equal to 1/2 ማስ ታይምስ ቬሎሲቲ ስኩዌር። ሁለት ቡሌቶች ናቸው፣ ሁለት ጥይቶች ናቸው። የመጀመሪያው ማስ ኦፍ the first bullet ሲምበል mass of the second bullet. The bullet has twice the mass of the second bullet ይላል። ከሁለተኛው ቡሌት ማስቱ ከምንለው ሁለት እጥፍ ነው። የትኛው? ማሷን። የመጀመሪያው mass of the first bullet ማሷን ብንል ከሁለተኛው ቡሌት ማስቱ በምን ያህል? በሁለት እጥፍ የማስ መጠን ይበልጣል ነው። ለምሳሌ 4 ኪሎ ግራም የሚመስል ቡሌት ከሆነ 2 ሲባዛ በ4 8 ኪሎ ግራም ልንል እንችላለን ማለት ነው። እንደ ኤግዛምፕል ነው። ይሄ ተሰጠን። ሌላስ? if both are fired so that they have the same speed። ሁለቱም ቡሌቶች ከተተኮሱ በኋላ ያላቸው ፍጥነት the same speed ነው። ፍጥነታቸው the same ነው። v1 is equal to v2 ነው ማለት ነው። the same speed ነው ያላቸው። just v ብለን እንሰይም። for the first bullet kinetic energy እንዴት ይፈልጋል? kinetic energy is equal to እንዳልኳችሁ ጀነራል ፎርሙላችን 1/2 ማስ ታይምስ ቬሎሲቲ ስኩዌር ነው። the first bullet ስላልኩኝ ካይኔቲክ ኢነርጂ 1 እንበለው። ማስ 1 ነው፣ ስፒድ 1 ማለት ነው አይደል? 1/2 ማስ 1 ከማስቱ ጋር ያለው ሪሌሽን ምንድነው? ትዋይስ ነው። ስለዚህ በማስ 1 ቦታ ትዋይስ ኦፍ ማስቱ አስገባለሁ። ትዋይስ ኦፍ ማስቱ ሲባዛ ቬሎሲቲ 1 ቬሎሲቲ 1 ከቬሎሲቲ ጋር እኩል ስለሆነ ቪ ስኩዌር እንበለው። ምንም ችግር የለውም። አንደኛው ካይኔቲክ ኢነርጂያችን ይሄ ነው። ሁለተኛው ደግሞ the second bullet for the second bullet ካይኔቲክ ኢነርጂ ስንፈልግ ምን እናደርገው? ካይኔቲክ ኢነርጂ of the second bullet kinetic energy is equal to 1/2 mass times velocity square ነው። ይሄ ካይኔቲክ ኢነርጂ 2 እንበላው። ማስቱ ነው። ይሄንን አግኝተናል ማለት ነው። ይሄ ሁለተኛው ነው፣ ይሄ አንደኛው ነው።
የመጀመሪያውን ኢኩዌሽን ስናይ ከሁለተኛው ጋር ያላቸው ሪሌሽንሺፕ ወይም ዝምድና ስናይ ምን ይመስላል የሚለው ነው። ካይኔቲክ ኢነርጂ 1 is equal to ይህንን አሬንጅ እናድርገው። 2 ወደዚህ ላውጣውና 2 ለብቻ ይችኛዋን ዘን ኢን ብራኬት 1/2 ታይምስ ማስ 2 ታይምስ ቬሎሲቲ ስኩዌር። ቦታ ነው ይሄንን 2 ወደዚህ ነው ያመጣሁት። ዘን 1/2 ውስጥ አስገባን 1/2 ማስ 2 አለ ታይምስ ቬሎሲቲ ስኩዌር። እዚህ ጋር ውስጥ የምታዩት ነገር ምንድን ነው? ይሄ የቦታ ብቻ አሬንጅመንት ነው። 1/2 ማስ 2 ታይምስ ቬሎሲቲ ስኩዌር 1/2 ማስ 2 ታይምስ ቬሎሲቲ ስኩዌር። ውስጥ ያለው ምን ይሆናል ማለት ነው? ካይኔቲክ ኢነርጂ 2 ማለት ነው። በሌላ አባባል ካይኔቲክ ኢነርጂ 1 is equal to twice of what? ካይኔቲክ ኢነርጂ 2 ነው። ምን ማለት ነው? በሌላ አባባል ኮንክሉዥን ስናስቀምጥ which has more kinetic energy ይላል። የትኛው ነው more kinetic energy የሚኖረው ነው የሚለው። ምክንያቱም ይሄ ስናስቀምጥ የትኛው ነው ካይኔቲክ ኢነርጂ more ትልቅ የሚሆነው? የመጀመሪያው ነው ማለት። ምክንያቱም ካይኔቲክ ኢነርጂ 1 twice of ካይኔቲክ ኢነርጂ 2 ነው የሚለው። ስለዚህ የመጀመሪያው መልሳችን which has more kinetic energy the first bullet። የመጀመሪያው ቡሌት ከፍተኛ የሆነ የካይኔቲክ ኢነርጂ መጠን ይኖረዋል። ምክንያቱም ማስ ኦፍ ቡሌት ስናይ ማሷን twice of ማስ 2 ነው፣ 2 እጥፍ ነው። የማስ መጠኑ ስለሚጨምር ያለው የኤነርጂ መጠንም በተመሳሳይ ፍጥነት ከተጓዙ ኢነርጂ የመጨመር አቅም አለው። ስለዚህ በምን ያህል እጥፍ ነው የሚጨምረው ካይኔቲክ ኢነርጂ? በ2 እጥፍ ማለት ነው። ኦኬ which has more kinetic energy the first one የመጀመሪያው ነው ብለን እንመልሳለን። በምን ያህል እጥፍ? twice አይደል? twice። መልሳችን the first bullet twice the mass of the second has twice the kinetic energy። የመጀመሪያው ቡሌት ያለው የካይኔቲክ ኢነርጂ መጠን 2 እጥፍ ከሁለተኛው ይበልጣል ማለት ነው። ኦኬ ሁለተኛውን በ2 እጥፍ ያለው ኢነርጂ መጠንም ይበልጣል ብለን መናገር እንችላለን ማለት ነው። ሬሾአችንም ስና ካይኔቲክ ኢነርጂ 1 ኦቨር ካይኔቲክ ኢነርጂ 2 ነው። ምክንያቱም እዚህ ጋር ምን አግኝተናል? ካይኔቲክ ኢነርጂ ኦፍ the first bullet is equal to twice of kinetic energy of the second bullet. Both sides kinetic energy of the second bullet divided by kinetic energy of the second bullet ሁለቱንም ካንሰል እናደርጋለን። ይሄ በዚህ ጠፋል። ሬሾአቸው ምን ይሆናል ማለት ነው? kinetic energy of the first bullet divided by kinetic energy of the second bullet is equal to 2. The ratio is kinetic energy of the first bullet divided by kinetic energy of the second bullet ሬሾአቸው 2 ነው ብለን መናገር እንችላለን። Question number 3. A. If the speed of a particle is double, what happens to the kinetic energy? የአንድ ፓርቲክል ፍጥነት ወይም የአንድ ኦብጀክት ፍጥነቱ ደብል ከሆነ ካይኔቲክ ኢነርጂው ይጨምራል ይቀንሳል? በምን ያህል እጥፍ ነው የሚለው። አንደኛው ጥያቄ ነው። ሁለተኛው ቢ ደግሞ what can be said about the speed of the particle if the net work done on its is 0? work done 0 ከሆነ ያለ የፓርቲክሉ ስፒድ ምን ይመስላል ነው። እነዚህ ጥያቄዎችን ስንመልስ የመጀመሪያውን ስናይ ካይኔቲክ ኢነርጂ ማለት በእንቅስቃሴ አማካኝነት የሚፈጠር ኢነርጂ ነው ብለናል። የአንድ ኦብጀክት ፍጥነት በጨመረ ቁጥር ፕሮሰስ የሚያደርገው ኢነርጂ መጠንም እንደሚጨምር አይተናል። በምን ያህል ፋክተር ነው በምን ያህል እጥፍ ነው የሚጨምረው? ፍጥነት በ2 እጥፍ ቢጨምር ካይኔቲክ ኢነርጂ በምን ያህል ይጨምራል? በግማሽ ቢቀንስ በምን ያህል ካይኔቲክ ኢነርጂ ይቀንሳል የሚለውን ማየት እንችላለን። መልሳችን የመጀመሪያው ኤ ካይኔቲክ ኢነርጂ is directly proportional to the square of the speed ነው አይደል? ካይኔቲክ ኢነርጂ ስንፈልግ ካይኔቲክ ኢነርጂ is equal to 1/2 mass of the body times velocity of the body square። ያለው ፍጥነት ሲጨምር ካይኔቲክ ኢነርጂውም ይጨምራል። በምን ያህል? ስኩዌር ነው ፕሮፖርሽናሊቲ። ካይኔቲክ ኢነርጂ is directly proportional with v square the square of the speed ነው። ለምሳሌ ስፒድ 2 ቢሆን 2 ስኩዌር ማለት if the speed is 2 meter per second ቢሆን ኮንስታንት በሆነ ማስ ካይኔቲክ ኢነርጂ በምን ያህል እጥፍ ነው የሚጨምረው የሚለውን ነው። v ስኩዌር 2 ስኩዌር ሲሆን ካይኔቲክ ኢነርጂው በ4 ነው የሚጨምረው። ፍጥነቱ በ2 እጥፍ ሲጨምር ካይኔቲክ ኢነርጂው ደግሞ በ4 እጥፍ ስኩዌር። if the speed is 3 times ቢሆን ለምሳሌ 3 meter per second ቢሆን ያለው የካይኔቲክ ኢነርጂ መጠን ኮንስታንት በሆነ ማስ 3 ስኩዌር ማለት በ9 እጥፍ ነው፣ ደብል ነው የሚሆነው። 4 ቢሆን ለምሳሌ በ4 እጥፍ ፍጥነቱ ቢጨምር ካይኔቲክ ኢነርጂው
በስንት ይጨምራል? 4 ስኩዌር በ16 ታይምስ ነው። ስለዚህ ካይኔቲክ ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዘ ስፒድ። ማቴማቲካሊ እንዳስቀመጥ ነው እዚህ ጋር ልጻፈው። ካይኔቲክ ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ ዘ ስፒድ ቪ ስኩዌር ማለት ነው። ኦኬ በአንድ እጥፍ በሁለት እጥፍ በሶስት እጥፍ ስንል የካይኔቲክ ኢነርጂውም ደብል ነው የሚሆነው፣ ስኩዌር ነው የሚሆነው። ስለዚህ በዚህ መሰረት መመለስ እንችላለን። ለምሳሌ ደብሊንግ ዘ ስፒድ ሜክስ አን ኦብጀክትስ ካይኔቲክ ኢነርጂ 4 ታይምስ ላርጀር ይሆናል ይላል። እውነት ነው። ለምሳሌ ስፒዱ በሁለት እጥፍ 2 ታይምስ ቢሆን 2 ስኩዌር ማለት 4 በአራት እጥፍ ካይኔቲክ ኢነርጂ ያድጋል። ማስን ኮንሲደር አድርገን ማለት ነው። ኦኬ ማስ ስንት ኪሎ ግራም ነው የሚለው 1/2 አለ። እነዚህ አብሮ ሁለቱም ፋክተሮች ግን ፍጥነቱ በምን ያህል እጥፍ ይጨምራል ነው። ሶ ማንኛውም ካይኔቲክ ኢነርጂያችን ኢፍ ዘ ስፒድ ኢዝ ደብል ቢሆን ለምሳሌ በሁለት እጥፍ 2 ስኩዌር ማለት ካይኔቲክ ኢነርጂው በስንት ያደርጋል? በአራት ይሆናል ማለት ነው። በሶስት ቢሆን ትሪፕል ኢፍ ዘ ስፒድ ኢዝ ትሪፕል በሶስት እጥፍ ፍጥነቱ ቢያድግ ያለ የካይኔቲክ ኢነርጂ መጠን በ9 ይጨምራል። ለምሳሌ በሀፍ ቢቀንስ ቢባልስ? ሀፍ ነው ፍጥነቱ በግማሽ ቀነሰ ብንል 1/2 ካይኔቲክ ኢነርጂ ደግሞ በአንድ አራተኛ ይቀንሳል ማለት ነው። 1/2 ዘ ሆል ስኩዌር ማለት 1/4 ስለሚሆን ማለት ነው። ሶ ጥያቄያችን ግን ኢፍ ዘ ስፒድ ኢዝ ደብል ቢሆን ዘ ስፒድ ኦፍ ዘ ፓርቲክልስ ደብል ቢሆን ደብል ከሆነ ሁለት እጥፍ ከሆነ ሁለትን ስኩዌር ስታደርጉ ካይኔቲክ ኢነርጂው በአራት እጥፍ ያድጋል ብላችሁ መመለስ ትችላላችሁ። ስለዚህ ዋናው ኪው የሆነው ፖይንት ምንድን ነው? ካይኔቲክ ኢነርጂ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ ዘ ስፒድ ነው ማለት ነው። ኦኬ ሶ ስፒዱ ዳይሬክት ማለት ሲጨምር የሚጨምር ነው፣ ሲቀንስ ነው። ኢንቨርስ ማለት ደግሞ አንዱ ሲጨምር ሌላኛው የሚጨምር ነው። ሶ ዳይሬክትሊ ፕሮፖርሽናሊቲ ነው ያላቸው ከማን ጋር? ካይኔቲክ ኢነርጂ ከስኩዌር ኦፍ ዘ ስፒድ ማለት ነው ቪ ስኩዌር ጋር ዳይሬክት የሆነ ሪሌሽንሽፕ ነው ያላቸው። ቢን ስናይ if the total work on an object is 0 in some process its speed at initial point must be the same as the speed of the final point ብላችሁ መመለስ ትችላላችሁ ማለት ነው። ይሄ የቢ መልስ ነው። እንዴት ነው የሚሆነው? what can be said about the speed of the particle if the net work done on it is 0? work done 0 ቢሆን the speed of the particle ምን ይመስላል? ሶ መልሳችን ወርክ ዳን 0 ከመጣ ኢኒሻል እና ፋይናል ካይኔቲክ ኢነርጂው ምንድነው የሚሆነው? ሴም ነው የሚሆነው። እንዴት ይመጣል? ከዚህ በፊት እንዳየነው ወርክ ኢነርጂ ቴረም ላይ ወርክ ደን ማለት ኢዝ ኢኩቫለንት ዊዝ ቼንጅ ኦፍ ካይኔቲክ ኢነርጂ ነው። ከዚህ ሀሳብ ነው የምትነሱት። ኢፍ ዘ ቶታል ወርክ ደን አን ኦብጀክት ኢዝ 0 ወርክ ደናችን 0 መጣ ማለት ካይኔቲክ ኢነርጂም አብሮ ምንድነው ቼንጅን ካይኔቲክ ኢነርጂም 0 ነው የሚመጣው። ስፒዱስ ምን ይሆናል? ከዚህ በፊት እንዳየነው ወርክ ደን is equal to change of kinetic energy ማለት ደግሞ kinetic energy final ሲቀነስ kinetic energy initial so work done is equal to kinetic energy final ደግሞ ስንፈልግ 1/2 mass of the object times final velocity square ሲቀነስ 1/2 mass times initial velocity square ያ ማለት ሁሌም ጀነራል ኢኩዌሽናችን የካይኔቲክ ኢነርጂ 1/2 ማስ ታይምስ ቬሎሲቲ ስኩዌር ነው። ነገር ግን ይሄ ስፒድ ለምሳሌ ኮንስታንት ስፒድ ከሆነ ነው ይሄንን ፎርሙላ ኢፍ ዘ ስፒድ ኢዝ ቼንጅ ቢያደርግስ ፍጥነቱ ወይም ቢጨምር ወይም ቢቀንስ ዴልታ ማለት ቼንጅ ነው፣ ለውጥ ነው። ፍጥነቱ ከጨመረ ወይም ከቀነሰ ነው። ፍጥነት ከጨመረ ኢነርጂውም ይጨምራል አይደል? ኦብቪየስሊ ካይኔቲክ ኢነርጂ ዳይሬክትሊ ፕሮፖርሽናል ዘ ስኩዌር ኦፍ ዘ ስፒድ ነው ብለናል። ሶ ፍጥነት ከጨመረ ኢነርጂውም ይጨምራል፣ ፍጥነት ከቀነሰ ደግሞ ኢነርጂውም ይቀንሳል። ስለዚህ ቼንጅ ካደረገ ፍጥነቱ ቼንጅ ሲያደርግ ካይኔቲክ ኢነርጂውም ቼንጅ ያደርጋል። ስለዚህ ይሄ ቬሎሲቲ ቼንጅ ያደርጋል 1/2 ማስ ታይምስ ቼንጅ ማለት ከፋይናል ቬሎሲቲ ማንን ነው የምንቀንሰው? 1/2 ማስ ታይምስ ኢኒሻል ቬሎሲቲ። ቬሎሲቲው ኢኒሻል እና ፋይናል ይሆናል ማለት ነው። ሶ እነዚህ ነገሮች የመጡት ለዛ ነው። ወርክ ደን ምንድን ነው ብለናል? 0 ቢሆን ነው 0 is equal to ብለን እንነሳለን። 0 is equal to 1/2 mass of the body times final velocity square minus 1/2 mass times initial velocity square. so ይሄንን ወደዚህ ሙቭ እናደርገው። ማይነስ የነበረው ከእኩል ይሆናል ወደዚህ to the left shift ስናደርገው ፕላስ ይሆናል አይደል? ማይነስ የነበረው ስለዚህ 1/2 mass times
ኢኒሻል ቬሎሲቲ ስኩዌር is equal to 1/2 ማስ ታይምስ እዚህ ጋር ማለት ፋይናል ቬሎሲቲ ስኩዌር ያ እዚህ ጋር ካንሰል የምናደርጋቸው ነገሮች ነው 1/2 በ1/2 ማስ በማስ ይጣፋል ማን ቀረ ኢኒሻል ቬሎሲቲ ስኩዌር ነው ፋይናል ቬሎሲቲ አይደለ እዚህ ጋር እንጻፈው እስኪ ኢኒሻል ቬሎሲቲ ስኩዌር እና ፋይናል ቬሎሲቲ ስኩዌር ስኩዌሩን ለማጥፋት both sides under ራዲካል ማስገባት እንችላለን ይሄ ራዲካል ማቴማቲክስ ላይ ስትማሩ ያው ስኩዌሩ በራዲካል ስለሚጣፋ ኢኒሻል ቬሎሲቲው ከማን ጋር እኩል ይሆናል ማለት ነው ፋይናል ቬሎሲቲ ጋር እኩል ይሆናል ስለዚህ ጋር ምን ብለናል መልሳችን if the total work done on an object is 0 in some process በሆነ ፕሮሰስ በተወሰነ ፕሮሰስ ውስጥ ቶታል ወርክ ደናችን 0 ቢመጣ its speed at initial point ላይ ያለ ስፒድ መጠንና must be the same as the speed of the final point ኢኒሻል ስፒዱ ከፋይናል ስፒዱ ጋር እኩል ይሆናል ማለት ነው ሶ ማቴማቲካሊ ፕሩፍ ያደረግነው ምን ነው አይደለ ኢኒሻል ስፒዱ ከማን ጋር እኩል ነው ከፋይናል ስፒዱ ኦኬ ሶ ማቴማቲካሊ በዚህ መልኩ ማስቀመጥ ትችላላችሁ ኮንሰፕቹዋሊ ደግሞ ያው በስቴትመንት መልክ በዚህ መልኩ ከመለሳችሁ በትክክል መልሳችኋል ማለት ነው ለዛሬ በቃናል በሚቀጥለው ደግሞ ሌሎች ቀሪ ጥያቄዎችን በጋራ አብረን እንሰራለን እስከዚያው ድረስ ሰላም ሁኑ ቻው